አይደለ ዛሬ እኔ ነኝ የምመልስለትኝ ሲበዛም ይበዛል ሲበቃም ይበቃል ኖ ጋይስ ማርያምን እንደውም ሀቢባን ጥሩልኝ ሀቢባ አለች ሀቢባን እፈልጋታለሁ ንግማ ቤት ተረበ ጋይስ እኔ አሁን ይሄ ስንፈተ ወሲባን ቤት የምሰደብበት ምክንያት ምንድነው ምክንያቱ ጋይስ ለማንም አይደለም ለዚህ ለከሰረ ታኝኮ ለተተፋ መሀይም ለሱ ነው መልስ መመልስለት ጋይስ አሁን እኔ እስኪ ገስት አስገባችኋለሁ ጥፋቴን ትነግሩኛላችሁ ምንድነው ጥፋት ያጠፋሁት እየተሰደብኩኝ ምንድነው ከኔ ጋር ችግራችሁ ቆይ ጋይስ ይው እየሰደበኝ አሁን ገና ይው በዲቦራ ጌም ሰዓት ምንድነው በዲቦራ ጌም ሰዓት ምናምን ቆይ እስኪ ጋይስ እንነጋገር እኔ ላይክ ቆይ አንዴ ስሜታዊ መሆን አልፈልግም ማርያምን ከዚህ ቦርኮ ጋር እድሜ ልኩን ሰው እንዳባላ እድሜ ልኩን ሰው እንዳጣላ ምን እኔ አሁን ያልገባኝ ነገር አይምሮዬ ላይ ማለት ነው ጌሙ ከኔ ጋር ነው ወይ የተደረገው ጨዋታው ለምንድን ነው ዞሮ ነገር እኔ ላይ የሚመጣው አንዴ ሀቢባን ጥሩልኝ ጋይስ እመቤቴ እኔ ስሜታዊ መሆን አልፈልግም አንዴ ሀቢባን ፈልጋታለሁ ዛሬ ኖ ጋይስ ታያችሁ አይደለም ማርያምን እኔ የሚደርስብኝ በደል በጣም ነው እግዚአብሔርን ከምንም በላይ እኔ እንዴ አሁን እኔ ለምንድን ነው አጀንዳ ተደርጌ ልሰደብ የተፈለገው ነገር ለምንድን ነው እሱ ገብቶ እኔን የሚናገረኝ ምንድነው ያደረኩት ነገር ጋይስ ሰው አይን ያ ያልኩ ሰው ምንድነው ባለፈው በጃኒ ጉዳይ ያችን የጃኒ መንገድ አግኝቶ ይሄው ዛሬ ሰርጀሪ ምቀኝነቷ ተዋረደች የመጨረሻ ማብቂያ ነው ሰው ይሄው ተገለጸለት ብሎ ሲያንጫጫ እግዚአብሔር አይሆንም ብሎ ከዳድኖበት አለፈ ዛሬ ደግሞ የኔና የሷ ነገር ምንድነው የሚያገናኘው ጋይስ ማለት ጋይስ ወጥቼ መሳደብ ነበረብኝ ወይ ወጥቼ አሽሙር መናገር ነበረብኝ ወይ ምንድነው እኔ ጋር ያለው ችግር ጋይስ መብት የለኝም ወይ በቲክቶክ ዓለም የፈለኩትን የማራመድ መብት የለኝም ወይ ልጅቷ የተጫወተችው ከሌላ ሰው ጋር ነው ከሌላ ሶማሌ ጋር ነው የኔና የሷን ነገር ምንድነው የሚያገናኘው ጋይስ ሁሉ ጊዜ የሆነ ነገር አጀንዳ ሲመጣ ቤታ ትገባለች ምንድነው ችግራቸው ከኔ ምንድነው እኔ ቦርኮ ገብቶ የሚያወራው ምንድነው ጋይስ እኔ እስኪ ምንድነው ክፉ የተናገርኩት በትናንትና ወለት እንኳን መጥፎ ነገር እስኪ እኔ በውስጥ ማለት ነው ገብቼ የተናገርኩት ነገር አለ እግዚአብሔር ምስክሬ ነው እንዳለ ልጆች ወጥተው ይናገሩ ማለት ነው ክፉ ነገር እንዳትጽፉ ክፉ ነገር እንዳትናገሩ እኔ 100% እንደምታሸንፍ አቃለሁ ስለማቅ ነው እኔና ሰው አውርተናል እስከ 12 ሚሊዮን ድረስ ፑሽ እንደሚደር ተነጋግረን ብዙ ነገር እናቃለን እናንተ ሁሉ ጊዜም ቀሪ ናችሁ ግን ለምንድነው እሱ የሚሰድበኝ ምንድነው ጥፋቴ እስኪ ጋይስ ገስ ላስገባችሁና ጥፋቴን ንገሩኝ ጋይስ እኔ እዚህ ቲክቶክ ላይ እንደ ሰው መሆን የለብኝም ወይ እንደ ሰው መሆን የለብኝም ወይ ምንድነው እኔ የምሰደብበት ምክንያት ያልገባኝ ነገር ገብርኤልን ጋይስ ምንድነው የኔ ችግር ምንድነው እኔ እንደ ሰው መሆን አልችልም ወይ ክፉ ልናገር ክፉ ልሳደብ አንድ ነገር አልተናገርኩኝ በምን እንኳን እንደተጣላን ማንም የሚያውቅ ታሪክ የለም ሰው ልጅ ከተጣላ ወዲህ የራሱ ህይወት አለው እየተሳደበ ወጥቶ ስሜን ያጠፋል ጋይስ ምንድነው ክፋቴ ምንድነው ያረኩትኝ ታብታባት አድርጓል አልኩኝ እኔ ታመሜ አንድ ሰው እንኳን እኔን የጠየቀኝ የለም 2 ሳምንት ሙሉ ላይቭ ላይ ሳልገባ እንደዛ ታመሜ አንድ ሰው እኔን የጠየቀኝ የለም እኔ የምሰደብበት ምክንያት ምንድነው ጋይስ ምንድነው ያጠፋሁትኝ ለምንድነው ሁሉ ጊዜ እኔን ቅመም የምደረገው ለምንድነው ነው ውጪ በእናትሽ አንቺ ይውጭ አንቺ ውሻ ልጅ እዚህ ቤት እንዳትቀመጭ ጋይስ እኔ እልል የሚያስለቅሰኝ ለምን ክፋት በሌለብኝ አንድ ነገር ክፉ ባልተናገርኩት ለምንድነው እኔ ሁሉ ጊዜ በየአጀንዳዎች መሃል የምገባው ምንድነው ጥፋቴ ምንድነው ያደረኩት እዚህ ቲክቶክ ላይ ጋይስ እልህ ነው እኮ እንደሚያደርገኝ ወኔ በስማም እኔ በአካል ሰው ባገኝ ገድዬ ነበር የምገላገለው ማርያምን ጋይስ እልህ እኮ ነው እሺ እኔ እግዚአብሔር ምስክሬ ነው ላይ ባልገባ ነው ያልገባችሁ ተደብቃ ያያየች ነው እኔ ምንም ባረግ ሰበብ አይጠፋም ምን እዚህ ቲክቶክ ላይ ባልገባ ተደብቃ ያያየች ነው ያልገባችሁ ምናምን ይላሉ ላይቭ ስገባ ደግሞ ምቀኛ እንዴ ምንድነው ክፉ እስኪ ጋይስ ሪከርድ አውጡና አሳዩኝ አንድ ክፉ ስለ ልጅቱ ይተናገርኩትኝ አንድ ነገር ይቅናት ከዛ ከማለት ውጪ ዝም ብል ምቀኛ አልተናገርሽም ይላሉ ይቅና ስትሉ አስመሳይ ይባላል ምንድነው እኔ ባደርግ እዚህ ቲክቶክ ላይ
ከኔ ውጪ ካፋቸው ማልወጣው ነገር እስኪ ንገሩኝ። ለኔ ጌም ጊዜ እነሱ አሁን የምቀኛ የሚለው ላይቭ ላይ አልነበሩ? የኔ ጌም ጊዜ ሁሉ ሰው ላይቭ ላይ ነበረ። ለምን ላይቭ ላይ ሆናችሁ ብዬ ጠየቁት የለም። ለምን አልመጣ? ብዙ ሰው በዚች ጋይስ ነው እኮ እንደሚያረገኝ ብዙ ሰው በዚች በሸም ምክንያት ያልመጡልኝ ጌም ላይ ብዙ ሰው ይቀርብኛል። አንድ ቀን ግን ምንም አልተናገርኩም። የምታስታውሱ ከሆነ እነ ኦልዌይስ ምናምን ትልልቅ ጊፍተሮች የነበሩ የባለ ትዳር እንዲህ ምን አንነቃችሁ ምን እየተባሉ ዛቻ እንኳን ተደርጎባቸው በጣም ብዙ ሰው እንትን ብሏል። አሁን የኔ ጥፋት የሚሳደበው ይሄ እቴቴ የሚሳደብበት ምክንያት ምንድነው ጥፋቴ ጋይስ? ምንድነው ምቀኝነቴ? ምንድነው ያደረኩት ነገር እዚህ ቲክቶክ ላይ? እስኪ ጋይስ ምን እኔ እግዚአብሔር ምስክሬ ነው ምንስ ባደርግ ነው እነዚህ ሰዎች ከላይ ላይ የሚላቀቁት? እስኪ ምንድነው ጋይስ? እንደ ድሮ አልሳደብ፣ እንደ ድሮ ሰው ክፉ ነገር አልናገር፣ የራሴን ጨዋታ ነው የምጫወተው። ለምን ባል ላይ ገብርኤል ምን እንደሚደረግ ራሱ ለዚህ ማህበረሰብ ሊገባኝ አልቻለም። እኔ ጋይስ ማለቅሰው ማንም አባቱ እኔን አያስለቅሰኝም፣ ግን ለምንድነው ቤት እየተከፈተ እኔ አጀንዳም ሆነው ለምንድነው እኔን የማይፋቱኝ? በእናትሽ ነይ ውጪ፣ ነይ ውጪ፣ ነይ ውጪ። የኔ ቦታ ላይ ብትሆኝ ኖሮ ህይወትሽን ታጠፊ ነበር። እኔ እንደምደረገው ብትሆኝ ኖሮ በገመድ ራስሽን ታንጠለጥይ ነበር። ለካ የምትጫወቱት ለካ የሆነ ነገር የምትሆኑት ዞሮ ዞራችሁ እኔን ለመንካት ነው፣ ሌላ ለምንም አይደለም። ግራ እስኪገባኝ ድረስ አሁን ይሄ ምኑ ተነክቶ ነው የሚጮህ? ባለቤቷ ተቀምጣ 5 ሳንቲም ያላለች እሱ ምኑ ተነክቶ ነው የሚጮህ? ጋይስ ተደብቆ ይፈልጣል። ጋይስ ምን ሆኖ ነው አሁን እሱ የሚጮኸው? እሱ የሚጮኸው ጋይስ ምን ሆኖ ነው? እሺ ምኑ ተነክቶ ነው? ምኑ ተነክቶ ነው? አሁን የቴቴ ይሄ አናቱን በቦምብ ያስቀየረ ሰውዬ መሀይም እድሜ ልኩን ወጣቶች እንዳባላ እድሜ ልኩን ሰው እንዳፎካከረ እንዳወዳደረ ያለ ሰው ባለቤቱ 5 ሳንቲም ያልተናገረች እሱ ምን ሆኖ ነው? ጋይስ ምኑ ተነክቶ ነው? ቆይ ሰርጀሪ ምቀኛ ሰርጀሪ በምንድነው ምቀኛ? ኦኬ ሰርጀሪ ነኝ ኢትስ ኦኬ ስማውጣልኝ እኔ ምንም አይመስለኝም። አንተም ሰርጀሪ ነህ፣ ከሰውነት ካልፈ ጭንቅላትን ያስቀደርክ መሀይም ነህ። እኔ ይሄ ብንበሻሸቅበት ምንም አይመስለኝም። ግን ምን አድርጌ ነው ጋይሳው ምቀኝነቴ ምን አድርጌ ነው? አንድ ክፉ አልተናገርኩኝ። ላይቭ ባትገቡ እኔ እስኪ እናንተ በኔ ቦታ የምትሆኑ ጋይስ እልህ ነው የሚያስለቅሰኝ። አሁን እኔ እልህ ነው በቃ እልህ ነው እንደሚያደርገኝ። ለምን ውስጤ የሌለን ሰዎች ሲናገሩኝ ስሜታዊ ነው የሚያደርገኝ። በቃ አንዴ ጋይስ ሀቢባን ጥሩልኝ። ሀቢባን ፈልጊያት ነው። አንዴ ሀቢባን ጥሩልኝ። አንዴ ሀቢባን ኢትስ ኦኬ። ጠላቶች የፈለገ ብትሉኝ እኔ ምንም አይመስለኝም። ከሁለት ቀን በላይ እናንተ አጀንዳ አያልፍም። ግን እኔ ፊት ለፊት ላይክ እንትኔ ማወቅ ነው የምፈልገው። አሁን ቁጭ ብዬ ሳስበው ምንድነው ቢደረግላቸው እነዚህ ማህበረሰብ ከኔ ላይ የሚርቁትኝ? ለምን አሁን ብናገር ጋይስ ብናገር ተናጋሪ ይባላል። ዝም ስል ዝም ያለችው ተንኮል አስባ ነው ይባላል። ላይ ባልገባ ተደብቃ ተንሿኳ ቁጭ ብላ ተደብቃ እያየኝ ነው ተቃጠለች። ሄሎ ሀቢባ ሄሎ ሄሎ አቡ ይሰማል? ኦ ክፈች ያለች ነው። ሶሪ ገስት አላውድ ኢንቫይት ፍሬንድ የቱ ጋር ነበር? ይሄ ገስት ነው። ሶሪ ጋይስ ወይ እንዳገቡ አንዴ ቅርታ። ኤክስኪውዝ ሚ ጋይስ እኔ ልን የሚያስለቅሰኝ ለምን እኔ ይጠቀሳለሁ ነው? እኔ ለምንድነው እኔ ሁሉ ጊዜ ከአጀንዳ ማልወጣው ጋይስ? ለምንድነው እኔ ወዴት ልሂድ ጋይስ? ወዴት ልሂድ? ለዚህ ቲክቶክ ስል እንዴ ምንም ባላረኩበት ምንም ባልሰራውበት ለምንድነው አቡዬ ላኩ ነው? ቆይ ልንገራቸው። ቆይ አንዴ በእናታችሁ እንትን እላለሁ። ምነው ቤታይ ይቅርታ ተመልሼ እመጣለሁ ስትልቁ ቤታይ ምን ሆነሽ ነው? ምንም አልሆንኩም። ለኔ ነገር አንቺን የሚነካ ሰው ለኔ ነገር ጋይስ እኔ ለምንድነው ሁሉ ጊዜ የሆነ ቦታ ላይ ካልተገኘው የሆነ ቦታ ላይ ካልሆንኩኝ የኔን ህመም ምን እንደተፈጠረብኝ ሳታውቁ ምን እንደተደረገብኝ ሳታውቁ እኔ ጨካኝ ሰው አይደለሁም። ለማንም ሰው እዚህ ቲክቶክ ላይ ላልዋልኩለት ሰው የለም። በኔ ብዙዎቹን አውቃቸዋል። ምንም የሚዋሽ ነገር የለም። አንዴ ቆይ ሀቢባ ቤታዬ ምን ነው ወይ ጉድ! ቆይ አንዴ ሀቢባ አንዴ ምን ሆነሻል? ንገሪኝ።
ቆይ ጃኒ ተመልሼ ልክልሻለሁ። እዚህ ውስጥ እንድገቢ ስለማልፈልግ ነው። ታዩ እሺ እኔ ልግባ ንገሪኝ። ምንድን ነው? እሺ ላይብሽን እያየሁ ነበርና አታልቅሽ። እሺ ለማን ብለሽ የኔ እናት ላቢዮ ኢትስ ኦኬ ጃ ይልሽ ሀቢባ እኔ አሁን እልህ ነው ገባሽ? እልህ ነው የሚያናድደኝ። እኔ አሁን እየከፈቱ ይኸው እና ይሁን ማኛ ምናምን የምትያቸው ተሰብስበው እንዴ ሀቢባ ይሁንልሽ። እኔ ፈረደብኝ። አሁን አይተሻል። አንድ ክፉ አዎ ለምን አደረች? ምቀኛ ናት። ምንድነው ምቀኛ? የተጣላሰው እንዴት ነው ጊፍት የሚሰጠው? አንቺ አሁን የተጣላሹ ሰው አለ አይደል ሀቢባ? አሁን ባለፈው የሆነች ልጅ ታግታ ጋይስ እልህ ነው የሚያስይዘ። አንዴ ሀቢባ ከራሴ በጣም እልክ ነው ውስጤን የሚያንገበግበኝ ያለ ክፋቴ ሰው የናክል ሲደርስብኝ። አንዴ ቆይ ጆን ዳንኤል የራከ ንገሪኝ። ቆይ አንዴ ምንድነው የምታለቅሺው? ለምን ነው የምታለቅሺው? ልስል ያዘኝ ነው በቃ ያልኩትን ነገር ሰው ሲጤን ስለሚያናድደኝ ነው። ይበላ ሰው ብዙ ነገር ይላል እኮ ቤታዬ። ኢትስ ኦኬ ጆን ዳንኤል ኢትስ ኦኬ። ለምን ደካማ ጎንሽን እዚህ ጋር ታሳያለሽ? ኢትስ ኦኬ ነው ሀቢባ የሚያስረክሰኝ እኔ ከሰው ጋር ጓደኛ ስሆን ወይ ደግሞ ከሰው ጋር ሳልጣላ ለሰው ሟች ሁሉ ሰው ቲክቶክ ላይ ያውቃል። ያልተጠቀመብኝ ሰው የለም። ያልተጠቀመብኝ ሁሉም ሰው በኔ ተጠቅሟል። ገባሽ? የኔ ኩሴን ማቆ ነኝ። በምን እንደተጣላው የሚያውቅ ሰው የለም። ምክንያት አለኝ፣ ሪዝን አለኝ። እኔ እንደዚህ ቆርጬም ሰው ላይ አላውቅም። የራሴ ምክንያት አለኝ። ገባሽ? የተጣላችሁ ሰው ጋር ላትሄጂ ትችያለሽ። የተጣላችሁ ሰው ጋር ላትቀርቢ ትችያለሽ። በቃ ተጣልተሻል፣ ተለያይተሻል። አንቺ አሁን ለምሳሌ ባለፈው ወይኔ በስመ አብ እኔ እልህ እኮ ነው እንደሚያደርገኝ። ባለፈው የሆነች ልጅ ታግታ አልወጣም አልሽ ከላይ አይደል? አልወጣም አልሽ። የራሴ ምክንያት አለኝ። አልወጣም በቤቴ ይምጡ አልሽ። እኔ ባልገባ ሀቢባ ያልገባችሁ ተቃጥላ ቀንታ ነው ይሉሻል። ብገባ ቪዋይልስ ያዘች ይሉሻል። የት እንደሚሄድ ግራ ገባኝ። መልካም ምኞትሽን ስትመኝ አስመሳይ አውቃ እኮ ነው ውስጧ ተቃጥላ ይሉሻል። ዝም ስትይ እኔ ሀቢባ የት ልሂድ? ይሄ ሳምንት እንኳን ቲክቶክ አልገባውም። አይታውቂያለሽ እንደታመምኩኝ ሆስፒታል ድረስ ሄጄ ኢንስታግራም ላይ እየጻፍኩልሻል። አንቺ ማንም ሰው መጥቶ አልጠየቀኝ። አሁን ቤታቸውን ከፍተው የምሰደብበት ምክንያት ምንድን ነው? እኔ ምንድን ነው ከኔ የሚፈልጉት? ገባሽ? በገዛ ገንዘብ ቤታዬ አንቺ እኮ ስሚኝ፣ እዚህ ጋር እንደዚህ ሆነሽ ለምን ጠላትሽን ታስደስያለሽ? ማንም ይሁን ማን ጠላትሽን ለምን ታስደስያለሽ? ለምን ደካማ ጎንሽን ታሳያለሽ እንዴ? በቃ ከደፈረሽ ወይ ወጣሽ ተረጋግተሽ ነው። ማርያምን ሀቢባ የመቤቴ ነው ክፋት ምናምን እኔ ኪዳነ ምሕረትን የለብኝም ለሰው ለምን የሚደርስብኝ አውቃለሁ። ግን እኔ የሆነ እንደ ሰው ቅያሜ ኖርሻል፣ ይከፋሻል። ሰው የሆነ ነገር ሲበድልሽ ያ ሰው ጋር መቅረብ ትፈሪያለሽ። በቃ ትርቂያለሽ። ገባሽ? የራስሽን ህይወት ነው የምትኖሪው። አሁን ጆን ዳንኤል የሆነ የተጣላው ሰው ካለ ያልተስማማው ሰው ካለ ያ ሰው ጋር አትሄድም። ላይቭን ገብተህ ነው የምትጫወተው አይደል? የራሴን ህይወት ነው የምታደርገው። ጀስት ያንን ያደረጉት አንድ ክፉ ነገር እንኳን ሀቢባ አልተና ቁጭ ብዬ ቤቴን ከፈትኩኝ በምገባበት ሰዓት እጣ ፋንታ ጫወትኩ ምናምን። ከዛ በኋላ ቤታ አይደለም የተጣላው ሰው ሀቢባ ክፉ ነገር ላልመጣ ሰው ራሱ አልሄድም። ላልመጣ ሰው ራሱ ቀጠሮ ጌሜ ላይ ላልመጣ ሰው እኔ ለቀጠሮ ጌሙ አልሄድም። አይደለም ለተጣላሁት ሰው እንዴት ጊፍት አልሰጠሽም፣ እንዴት ቀጠሮ ጌሙ ላይ አልተገኘሽም ተብሎ ሰው ይረገጣል። ከኮመንት እንኳን ክፉ ሲናገሩኝ ሀቢባ አይ እናንተ ክፉ ልታናገሩኝ ነው ብዬ ላይቬን ዝግት አድርጌ የወጣሁት። ክፉ ነገር ሲጽፉ ላይቭ ላይ ቅጣ ፈንታ ኖርማል እያጫወትኩ ነበር። ልቤ ሁለት ነገር ውስጥ ሆነብኝ። ፕሮግራም ነበረኝ የራሴ ፕሮግራም። ያን ፕሮግራም ካልኩ ምቀኛ ልባለሁ። ገባሽ? ለምን አልተወውም? ምን ችግር አለው? ቀጣይ ሳምንት አደርጋለሁ ብዬ ተውኩት። ካልገባው ደግሞ ያልገባችበት ምክንያት ታውቂያቸዋለሽ። ቲክቶክ ተደብቃ እያየ ተቃጥላ ይሉሻል። ስትገቢ ደግሞ ማለት ነው ሰው ቪዛ ምቀኝነት ይሉሻል። ጨዋታው ከኔ ጋር አይደለም። ለምን ልጅቷም ወጣ አልተናገረችም? ገባሽ? ደስቷን ታጣጥም። ለምንድን ነው ተከታትለው እየመጡ እነዚህ ሰዎች እኔ ከኔ ራስ የማይወርዱት ነው እኮ። ተረዳሽኝ አይደል ሀቢባ? ቤታዬ ስሚኝ፣ ቤታዬ ስሚኝ፣ በቃ ተረጋጊና ወይ ወተሽ ግቢ ከላይ ወይ ደግሞ ሂጂና ፊትሽን ታጥበሽ ምናምን ነው ሂጂ። በቃ ሂጂ፣ ተረጋግተሽ ነው ተረጋግተሽ ነው። እኔ ለምን መሰለው ውስጥ የሚቃጠለው ሁሉ ጊዜ እኔ ክፋት እንደዚህ የለኝም። እኔ ለወደድኩት ሰው ብዙ ጊዜ ሀቢባ ሞቻ ሳይቻለሁ ለብዙ ሰው ማለት ነው። ለብዙ ሰው እዚህ ቲክቶክ ላይ በእኔ ብዙ ሰዎች ታውቀዋል፣ በእኔ ብዙ ሰዎች ተጠቅመዋል። ግን አንድ ቀን ለምን እንደዚህ ሆኜ ብዬ አላውቅም። እግዚአብሔር ምክንያት አለው ብዬ ነው ማስበው። ገባሽ? በቃ ጀስት ይጠቀሙ ምን ይመሉ በደህና ሰዓት ላይ
ትሆኛለሽ። ካልሆነ ደግሞ እኔ አሁን ለምሳሌ ኪዱ ምሳሌ ልስጥ ማለት ነው። ኪዱ እንትን ነበረባት ቀለበት ነበረባት አይደል? የሆነ ጊዜ ማለት ነው። እኔ ላይቭ ላይ ገብቻለሁኝ። ተጣልተናል። ኪዱ ቆይ ቀለበት አለባት ብዬ መግባቴን አላቆምም። በቃ ተጣልተሻል፣ ጀስት ኖርማል ህይወትሽን ነው የምትኖሪው። ግባሽ የዛኔ ኪዱ ቀለበት እያለባት ቤታ ለምን አልተገኘችም ቦታው ላይ ብለው ለምን ምንም አላሉ? አልተናገሩኝም። አሁን ወጥቶ እሱ ነው በገባሽ። ይሄ እቴቴ ገብቶ ወጥቶ ምቀኝነቷ ታወቀ፣ መርዝነቷ ታወቀ። ለምን ላይቭ ስለገባው መግባት የለብኝም ነበር። ለጌሜ ጊዜ እኮ እሷው የሚናገረኝ ሰውዬ እኮ ገብቷል። ለምን ገባ ብዬ አልተናገርኩም። ለምን ለጌሜ ጊዜ ብዙ ሰዎች አልመጡ ሰው አሉ። ድራማ ስለነበር ያልመጡ ሰዎች አሉ። ግን እኔ ምንም አልተናገርኩኝም። ብዙ ሰዎች መጥተው ጊፍት እንኳን የሚሰጡኝ ሰዎች ባለትዳር ናቸው፣ ልጅ አላቸው፣ ሚስጥራቸው ይወጣል ምን እያሉ ሰዎችን እዚህ ሲያመጣቸው ብዙ ሰዎች ቀርተውብኛል። አንድ ቀን ግን ተቀይሜ አልተናገርኩኝም። ያልመጡልኝ ብዙ ጌመሮች አሉ። አንድ ቀን አልተናገርኳቸውም። ብዙ ላልሰጠሁት የለም ሌቭል 40 ማለት ጆን ዳንኤል ታውቀዋለህ። ኪሳቡ ሌብል 41 እስክገባ ላላደልኩት ሰው የለም። አልመጡልኝም። ጌም አንድ ቀን አልተቀየምኩ። አንድ ቀንም እንደዚህ እንትን አልመጣችልኝ ብዬ አልተናገርኩኝም። ለምንድን ነው እኔ ሁል ጊዜ አጀንዳ የምደረግበት ምክንያት ምንድን ነው? ሀቢባ በማይመለከተኝ ነገር ያ ነው በቃ ውስጤን ያመመኝ። ገባሽ? ግን ዋናው ባለቤቷ አልተናገረች። አንቺ እና ገባሽ እኮ ነው ባለቤቷ ስትናገር እኔ እና እሷ መልስ አለን። ከዛ በተረፈ ልጅቷ ተናገረች። የሌላው ማጨብጨብ ምን የሚሉት ነው እኮ አሁን እንኳን ባቁጭ የሳሰው እንደ ጌሙ ከኔ ጋር ነው እንደ ስኪል ደረጃ ነው የደረስኩት ከኔ ጋር ነው እንደ ጌሙ እኔ ከኔ ጋር ነው እንደ እንትን ሁሉ ስኪል ድረስ እንዴ ቆይ ሀቢባ እንዳለ እኔ አሁን ምቀኛ ክፉ የሆነ ነገር ቦል ሙሉ ጓደኞች እኮ እሷ ጓደኞች ናቸው አይደል? ማቃቸው የኔ ምላቸው እኮ ምንም የተናገርኳቸው ፍሬንድ አላችሁ እኮ ማአት ናቸው። አንድ ቀን እንደዚህ ነው ብዬ ለምን አንድ ቀን ተናግሬ ያላቀ ተረዳሽ? ግን ለምንድን ነው እኔን እንደ እንትን የሚያዩኝ? ያ ነው በቃ እኔ ውስጤን ስሜታዊ የሚያደርገኝ። እንዴ እናንተን ለማስታረቅ መሞከር እንጂ ባሰ እንድትቃቃሩ እንደዚህ ማለት ትክክል ነው። አቡዬ አረ በቃ ማረሳሳት ነው እንጂ ጭራሽ አንቺ ነው ታሞቃለሽ። እንድትታረቁ ማለት ነው። ሰዎች እንዲጠላሉ ማድረግ የሚያደርጉት ነገር የነዛ ሰዎች እንዲጠላሉ ማድረግ እንዲራራቁ ማድረግ ነው እያደረጉ ያሉትኝ። ተረዳሽኝ አይደለ? ሌላ ነገር እንዲወጣ እኔ ውስጤ ቅያሜን ያንን እኔ እኮ የራሴ ነገር አለ። አሁን ለምሳሌ በሄለ ወርቅዬ ጌ ተጣልተን ነበር። መጣች ሰፖርት አደረገችኝ አላ ቢባ ለጌሜ ቲንክ ብዬ ለሷ ጌም ደግሞ የማኪ ጊዜ ደግሞ እኩል የሰጠችኝን እጄ ከፈልኩኝ ሰጣውኝ አይደል መለስኩኝ። ከዛ ሌላ ሁለተኛ ጌም አዘጋጀች። በዛ ሰዓት ደግሞ ተጣልተናል። ቆይ ያኔ የሰጠችኝን ብዬ አልሄድም አይደል ቢባ አልሄድኩም። ኦሬዲ ሰጥቻለሁ። ከዛ በኋላ ለምን አልሄድሽም ምናምን ብሎ ያጦርነት አለፈ። አሁን ደግሞ ቤታቸውን ከፍተው የስድብ ማዕት ዋናው ባለቤቷ አትሳደብ እንጂ ሌላው ተይው አስተያየት ሰጪ ሌላው ተይው ችግር የለውም። ባለቤቷ ከሷ ክፉ ቃል እስካልወጣ ድረስ እኔ በጣም ልይዞኝ ነው ገባሽ? ይሄንን ቆሻሻ ሲናገረኝ ነው በቃ ሁሉም ረዋን ደግሞ ምን ሆነች ጋይስ? ሁሉም ቲክታክ ላይ ያለ ሰው ያቀሻል ምቀኛ እንዳልሆንሽ አዲስ ጀማሪ እንደምታበረታች ምንም ቪው የሌላቸው ሰዎች ጋር እየሄድሽ አንበሳ እንደምታወርጂ አዲስ ሰው ቲክቶክ ላይ ጌም ሲጀምር አንቺ ጊፍት እየሰጠሽ አበረታተሽ ሁሉም ሰው አፈምሰሻል፣ ሰፖርት አድርገሻል። ዩ ኖ ዮርሰልፍ ሶ ዶንት ጊቭ አ ሺት ለማንም ሰው። ቤታዬው ተረጋጊ። አንዴ ደርሰሽ ነይ ሽንት ቤት ዝም ብለሽ ውሃ አድርጊ እንደዚህና ነይ ከዛ ፏን እንላለን ነይ ታዩ በቃ እኔ ገባሽ? እሱ ነው አቢባ እኔ የሚሰማኝ ገባሽ? በጣም ብዙ ሰዎች እዚህ የመጡ ሰው ያላያቸውን ሰዎች ብዙ ሰው ደግፍ ያለው በብዙ ቦታ ላይ ተገኝቻለሁ። ግን ለምንድን ነው ሁሌ የሆነ አጀንዳ ከመጣው ትናንትና እንኳን አንቺ ቤት የሆነ ነገር ተናገረች በሆነ አጀንዳ የገረመኝ ማለት ነው። እኔ የሌለውበትን ነገር ነው ማናት አንቺኑ ምናምን ጌሙ ምናምን የሆነ ሀቢባ እግዚአብሔር እኔ ለራሴ እስኪገርመኝ ቅማም ተደርግ እንዳለች ቤታ ክስ ምናምን ያለችውን ነገር ወስደው አያችሁ። ግን እኮ የሚገርምሽ ነገር ለልጅቱ እኮ ከየርዳታው ጊዜ የጌሙ ጊዜ እኔ ነበርኩ እኮ ቶፕ ጊፍተሯ እኮ እኔ እኮ እንዲያልኳትኝ ቤታ እኮ አንቺ ሰፖርት እንድትደረጊ ነው ጌም ተጫውቻ ያለችሽ እንጂ ቶፕ ጊፍተሯ እኔ ነበርኩኝ እኮ ደግሞ እኮ ሀቢባ ገባሽ? እኔ ነኝ እኮ ያለኝን የሌለኝን ጊፍት አውጥቼ ሰጠኋት። ከዛ ምናምን ክሳያችን ቃል ወስደ ማለት ነው ክሳለ ቤታ ምቀኝነቷ ምናምን ብለው በየቦታው ፖሰቱትኝ ገባሽ? እችን እንኳን ለተናገርኩትኝ ነገር ባሌለውበት ቅመማ ያረጉኛል። ምን የለችበት ለምን እንደው ሌላው ይኸውልሽ አንቺና ዲቦን እናስታርቃችሁና ሌላው ተሪባ ደግሞ ሌላ ነገር
እኔ ሀቢባ እኮ መጣ። ይኸው ሀቢባ ላስረዳሽ። ቆይ ሀቢባ ላስረዳሽ። አቦዬ ላኩልኝ። ሀቢባ ላስረዳሽ። ሰው ልጅ ይኸውልሽ፣ እኔ ድሮ ሰው ከሰው ጋር ሲጣላ በመሰዳደብ ነበር ማምነው። ተረዳሽ? ድሮ ተሳዳቢ በነበርኩ ሰዓት ሰው ተሰዳድቦ በማሸነፍ ነበር ማምነው። አሁን ግን የሰው ልጅ ካልተመቻቸ ሀሳቡ ካላወራ እኔና ሰው ተነጋግረን አውርተን በቃ ብለን እሷን በቦታዋ እኔም በቦታዬ አንቺ በመስመርሽ በሰላም ነው በክብር አንድ ቀንም ተናግሬያት ማለት እሷ የምትናገረኝ አለቀ። የራሷን ህይወት ነው የምንኖረው። እኔ እነዚህ ትልልቅ ነን የሚሉ አጨብጫቢዎች በቃ ትልልቅ እድሜያቸው ያነጠነጠ ቲክቶክ ላይ ሀቅ ተብሎ ታኝከው የተተፉ በራሳቸው አጀንዳ እንኳን የማይመጡ የማይፈምሱ ሁሉ ጊዜ በሰው በቃ በሰው ገባችሁ? በሰው በቃ እንዴ እኔ አሁን እናንተ ስላላችሁ ነው እንዴት አድርጌ ይሄንን ሳምንት እንደምለጠልጥ እህቴ እኔ ነኝ የማሳይክ። ውሻ ልጅ ጠብቀኝ፣ እንዴት አድርጌ እንደምለጠልጥክ ሁሉ ጊዜ ሀቢባ ማርያምን ሁሉ ጊዜ ትልልቅ የሚባሉ ሰዎች ናቸው ሰዎችን የሚያጣሉትን። እመቤቴ እሱን አሁን ሰውና ሰው የሚያነካካው የሌለ ማንም ያላለውን መጥቶ መርዝን ይረጫል እኮ። ቆይ አንቺ ቤት አሁን የምታለቅሽው መልቀስ መፍትሄ ነው? ሀቡ ቆይ ንገር። እኔ እልህ ነው እልህ፣ በቃ እልህ ማልቀስ መፍትሄ ነው? ሀቡ ቤታ ኢንስታሽን ይዋ እንዴ አሁን ትታለች። በቃ ቤታዬ ወደ ጨዋታሽ ቤታ። ሀቡ ካላስ ተጫዋቱ። እሺ አዎ እኔ እልህ ነው ገባሽ? ሰው ባልዋልኩበት ሲናገረኝ ኦኬ ወንድም ካላስ በቃ ተጫዋቱ። እሺ ተጫዋቱ። እኔ እንትን ልበል። ሀቡ ታርዬ ወይማ እንዴት ነሽ? አለሁልሽ። እንዴት ነሽ? ስራ እንዴት ነው? ስራ አሪፍ ነው። በቃ ተጫዋቱ። እሺ በቃ ጆንዳን እንዴት ነህ? ታርዬ እንዴት ነሽ? ሰላም ነው? ሰላም ነው ወንድሜ፣ እግዚአብሔር ይመስገን አለ እናቴ። እናት ጁጁ ውጪ በእግዚአብሔር ውጪ። እሺ ታርዬ መልካም ይስታ ያ በቃ ኦኬ እዚህ መሀይሞች ናቸው። ካላስ በቃ ጌምሽን ሂጂ አሁን ተጫዋች ከና ሀቡ ጋር። ሀቡ ወጥቻለሁ። እሺ ማለት እሺ አሁን ያበደ ቤቢ ላይ ሆናቸው ስበላ ቤታየው ሙዳ ይቀየራል። ካላስ ቤታ ይሁን ኢንስታ ላይ እንዴ ማለት ኤርሚ ላክሊ በሉት። እሺ አልጻፍሽም እኮ ሀቢባ ቮይስ አድርጌያለሁ። ሚውት አድርገሽ ስሚውና መልስሽን ነው የምታውቀው። ሌትስ ጎ ታፕ ታፕ። ረዋን ደግሞ ምን ሆና ነው ረዋን የምትሉኝ? ምን ሆነሽ ደግሞ? ቀን ነበረች ገስቴ ላይ ሰላም ናት። እሺ ውዶቼ ኮሜንታተሮች ተቀብያለሁ። ኤድሚን ላስገባው። ሳሮን ትግባ። ኖ ሳሮን እንዴት ይረገጥ ይላሉ። እኔ አሁን እነሱ ሲወጡ እኔ እንዴት እንደምረግጠው አሳያቸው የለ። ዝም በሉ። ይሄ ውሻ ሰውን ማባላት ሰው ልጅ የሰውን ሰው ማስማማት እንጂ ማባላት ምንድነው የሚጠቅመው? ክርስቶስን አንዴ እሺ ውጡ። ቆይ እናንተ ውጡ ሀቡ አንዴ ውጡ። እርገጩ ይላል ነው። ቆይ ሀቢባቱ ውጣ። እኔ እኮ ክርስቶስ ምስክሬ ነው። ምን አይነት ሰው የሰው ልጅ እንዴት ከአመት እስከ አመት የሰው ልጅ እንዴት አይለወጥ? እድሜ ልኩን የሰው ልጅ ማባላት የሰው ልጅ ነገ ቢያንስ እንኳን መታረቅ ሊመጣ ቢል መስማማት ሊመጣ ቢል እኮ የሰው ልጅ እንዳይስማማ የሰው ልጅ በቃ ርቀት እንዲሄድ እኮ ነው የሚያደርጉትኝ። የክፋቱ ክፋት ገብቶን ያልተባለ ባለቤቱ ያላለችውን እሱ ወጥቶ የሚያወራ እድሜ ልክን ወይ ሀቢባ አንቺ አለሽ ወይ ሀቢባ አንቺ አለሽ
አለሽ ትንሽ መጀመሪያ እሱን አይተሽ ንገሪኝ መልሴን። ሀቢባ አለሽ አንቺ አፊን ሚውት አርጊና ስሚና መልእክቱን መልሽልኝ፣ ከዛ እናወራለን። ችግር የለውም። እሺ ውዶች፣ ረዋን ባሏ ሰክሮ እየተሳደበ ነው። የራስ ጉዳይ ምን ይሄ ቦርኮ ቆይ ቆይ ጋይስ ሀቢባ እንድትነካካ ስለማልፈልግ ነው። ቆይ እንዴት አድርጌ እንደምረግጠው እኔ ነኝ የማውቀው። በእናትህ ዞር በይ በእግዚአብሔር። ዴቭ የምትባል ከካ ይልቁኑ ቢገባ እኔን ማክበር ነበረብክ። አመዳ እነዚህ ሰዎች ጤነኛ አይደሉም እንዴ ጋይስ? አሁን እኔ ሁሌ ድራማ እኔ ካልነካችሁኝ አለቀም። እኔ ምንም ድራማ አይኖርብኝም። እኔ እንዲሁ ለድራማ እግዚአብሔር ራሱ ለድራማ የፈጠረኝ ሰው ነኝ። እኔ አሁን ምን ሆነሽ ነው? ምን እንደሆንኩ አታውቁ። ቀጥታ መጣችሁ መጣ ሰው ጌም ተጫውታ አለቀ ተገብቶ አሁን ለምንድን ነው ከዚህ ሁሉ ዓለም ህዝብ መሃል እኔ ተመርጬ ምቀኛ ለምን ላይቭ ልገባይ ተብሎ ለምንድን ነው እኔ የምናገረው ነው? ለምንድን ነው እኔ የምሰደበው ነው? እኔ ጥያቄ ካለካችሁኝ እንኳን አልነካም። ስለምትነኩኝ ነው። ኮሜንታተር መጣችሁ ጽፋላችሁ አንድ ክፉ ነገር ሳልናገር ላይቫችሁን ከፍታችሁ ትናገራላችሁ። ለምን እኔን ለመጣለው ምኞታችሁ እናንተ ምንድነው? ሁሉ ጊዜ አልወድቅ አልኳችሁ። ያኔም ይሄ ቴቴው ራሱ መጥቶ ከጃኒ ጋር የተጣላ መስሎ ታስታውሳላችሁ አይደል? ራሱ መጥቶ ማለት ነው። ዛሬ አለቀላት። ዛሬ በቃ ይሄው ማንነቷ ታወቀ፣ ህዝቡ አወቀ አለ። ግን እግዚአብሔር አላደረገም። ለምን? መድኃኔዓለም ልቤን ያውቃላ። እግዚአብሔር አከሸፈው። ዛሬም መጣና ደግሞ ምቀኝነቷን ተመልከቱ። ጌም እያለ እሷ ላይቭ ገባች። የሚገርመው እኮ ነው ጌም እያለኝ እሱ ላይቭ ላይ ነበርኩ። ጌም እያለኝ እሱ ላይቭ ላይ ነበርኩ ጋይስ። ሀቢባ ቮይስ ልከሻል? ይቅርታ ኢንስታ ላይ ልከ ወይ ራስቸው እዚህ ከፍ ሀቡ ጽፌልሻል። ከጩቤ ይጣላሉ። ቆይ ሀቢባት ክፉ ነገር ከአንደበቴ እንዳላወጣል ለሳሮን እንዳገባ ብለው ነገሯት። ይንገሯታ። ታዲያ ተጣልተን እኮ ነው እኔና እሷ። እኔና ዜድ ስንጣላ እኔን ስትሰድብ ፒን አድርገውት ሪከርድ ላይ አይቼ ነው እሷን የዘገዋት። ምንም እኮ ደስ የሷ ምንም ድብቅ ነገር የለውም ቢነግሯትም። እኔና ዜድ ተጣላን ቀን እሷ እኔን ሰደበች። ከዛ ፒን አደረጉትኝ። ፒን ሲያረጉትኝ የዛ ጊዜ አየሁትኝ፣ ቦለኳት። ቤታይ አቤት እንዴት ነሽ? እኔ እናት ደህና ነኝ። ጌም እንጫወት? እኔ አልጫወትም። እሙ ተነፊሽ፣ እሙ አማር ተነፊ፣ እናቴ ተነፊ፣ በክብር ተነፊ። ቆሻሻ መሀይም ከነዚህ መሀይም ጋር መቼ ነው የምንስማማው ጋይስ? ኧረ በስመ አብ። ውይ ሀበሻ ሲባል ግን ገብርኤልን ውይ እናንተ ጋር ኧረ እኔ እግዚአብሔርን ስሜቴን መናገር ያቃተኝ አመት፣ ከልቤ ማልቀስ ያቃተኝ አመት፣ የልቤ መናገር ሰው እኔን ነገር ይፈልገኛል፣ ይሰድቡኛል፣ መልስ ስመልስ መመለስ ያልቻልኩበት አመት እኮ ነው። ገብርኤልን ጋይስ አንዳንዴ ዝም ብዬ ነው ግራ የሚገባኝ። ራሳቸውን ምንም አላልኩኝም፣ ገብተው ቤታቸውን ገብተው እየተራገጡ መልስ መመለስ አልችልም፣ እየተረገጥኩ ማለት ነው። መብት የለኝም። ገብርኤልን ጋይስ መብት የለኝም፣ መብት እንኳን የለኝም። እየተሰደብኩኝ እንኳን መብት የለኝም ራሴን የመጠበቅ ለራሴ የመቆም። ኢትስ ኦኬ አይፍቱኝ ይሳደቡ። ኢትስ ኦኬ እኮ ጋይስ እኔ ምንም ቲክቶክ ላይ ለሁለት ቀን ነው አጀንዳ የሚመጣው። ከሁለት ቀን በኋላ ያልፋል። ተመልሳችሁ ቤታ እንደምትሉ አውቃለሁኝ። እኔ ቲክቶኩን አውቀዋለሁ።
ሰው ልጅ ግን ምንም ሳያደርጋችሁ ምንም ሳይበድላችሁ ምንም ካንደበቴ ሳይወጣ የሁሉ እንደ ድሮ መሳደብ አቁሜም ከሰው ጋርም ነገር አቁሜ ራሴን ህይወት ስኖር ተው በቃ ተው ገብርኤልን ተው እግዚአብሔር ምስክሬ ነው ይሄ ግፍ ነው ማርያምን ግፍ ነው ይሄ ግፍ ነው እግዚአብሔር ምንም አያስቅም እኔ ከልቤ ነው ለምን እኔ ክፋት ተንኮሌ ምቀኝነት ምናምን እንደዚህ አይነት ሰው አይደለሁም ተው ሌላ ነገር ውስጥ አንግባ ለናገር ያለው ዘንድሮ Guys, it's okay. ተው በቃ ክፉ ነገር እንድናገር እኔ አሁን ምንም አልተናገር በኮሜንት ክፉ ነገር አትጻፉ በኮሜንት ክፉ ነገር እየጻፋችሁ ሰው መጥፎ ነገር እንዲናገር አታድርጉ ሰውን የባሰ እንዲካረር አታድርጉ ሰው የባሰ እንዲጠላላ አታድርጉ ሰው የባሰ እንደጠላት እንዲተያይ አታድርጉ በቃ ሰው መሃል ላይ አትግቡ ባላልኩበት አታስገቡኝ ተውኝ ለምን ሞቼ ገላግለም መድኃኒዓለም ሰባት ዘርሽን ይጨርስልሽ እኔ ለምን ልሙት የኔም ሞት እንደተመኘሽው መድኃኒዓለም በቤትሽ ሀዘን አስገብቶ ያስለቅስሽ ሞተሽ ይገላግልሽ ነው ያልሽው መድኃኒዓለም ሰባት ዘርሽን ጨርሶ ቀባሪ አሳጥቶ ያስለቅስሽ ለምን እኔ ሞታለሁ ስንት ወዳጅ አለኝ ስንት አክባሪ አለኝ ለነሱ ስል ልኑርልኝ ቤታይ ሪላክስ አርገኝናት ምን እሺ ነው አይደለም ኤርሚ በጣም ነው ማርያምን ምን እንዳደረኩ ራሱ አንዳንዴ ግራ ነው የሚገባኝ ገብርኤል ምን እንዳደረኳቸው ከኔ ራስ ላይ የሰው ልጅ እንዴት ምንድነው ችግራቸው ምን ስናገር መከራ ስሳደብ ተሳዳቢ ዝም ስል ዘገምተኛ ያደረጉ የሰው ልጅ እንትን ይላል እኔ እንከኛ ስለሆንኩ ነው ማልፋታው አንድ ነገር በቃሹ ቤታይ ኖርማል ነው አንድ ደስቶኝላቸው እንትን ይሉሻል በጣም ያናድዱሻልና በቃ ተረጋጊ ማርያም እኔ ጃን እልህ ስለሚይዘኝ ነው ገባሽ እልህ ስለሚይዘኝ ነው በቃ ሰው አንቻውን ሰው ያልዋልሽበት ቦታ ላይ ሲያውልሽ ምንድነው የሚሰማሽ ጃን ያልዋልሽበት ላይ ያልጠበቅሽበት ላይ ውስጥሽ ያሌለው ላይ ሲያውልሽ ምንድነው መቤቴ የሚሰማሽ ለዛው ምንም ክፉ ሳትናገር አይኖ እሱማ ይከብዳል በጣም ግን መቻል ነው የማይቻል ነገር የለም ፊት ለፊት ያልፋል እኮ ማርያምን ያልፋል ሁለት ቀን እኮ ነው ያልፋል እጅስ ላይ ሁለት ቀን እኮ ነው እዛም አጀንዳ ታረጋላችሁ እዚህም አጀንዳ ታረጋላችሁ ሁለት ቀን ነው ግን ኢትስ ኦኬ ማቆኒክ ምን ተፈጠረ ሀቢባ ምን ሆነ ነው ሀቢባ ኢንቫይቴሽን ነው እንዳታደርጊ እመጣለሁ እንዳታረጊው ነው ያለችው ኦኬ እሺ እና ቤታይ ለምን አፎርግቹ ዲሊት አርጊ በቃ ምን እሺ ደልቹና ፈታ እንበለኛ ያራዳልች አሁን እኛ መተናል ነቃ ነው ኤርሚ ምን እንደሚያበሳጨኝ ደግሞ ሌላ ታውቃል ሰሞኑን ኤርሚ ታውቃለካ ታመሜ ነበር ምናምን ያንን ሆስፒታል ድረስ ሄድ አንድ ሰው እንኳን መጥቶ አሁን የሚሳደቡ ወይም ደግሞ ወተው ላይቫቸውን የሚናገሩ ሰዎች እንዴት ሆንሽ ብሎ የጠየቀኝ የለም ተረዳኝ አይደለ እኔ ምን ውስጥ እንደነበርኩኝ እናንተና ሀቢባ ምናምን ታውቃላችሁ አንድ ሰው እንዴት ሆንሽ ምን ሆንሽ ብሎ እንኳን የጠየቀኝ የለም ዛሬ እኔን ወተው ምንም ሳላጠፋ ይሰነይ ውጪ በእናትሽ በት ነይ ውጪ ይልዱና ምናምን ትበይ ነይ ውጪ ማህይም ድሜ ልክሽን ከማህይም አትጸጂ እሱን ያናደደኝ ገባ እኔ አሁን ዛሬ መጣው እንደዚህ ያረክሽ ቢባል የሰው ልጅ በህይወቱ ስንት ነገር ያሳልፋል ከዛ ነገር እንኳን መውጣት አትችልም ገባክ መውጣት አልቻልኩም በቃ ሀቢባ የቴዳ ነው ጋይስ ሶሪ በማርያም አልሰማሁም ሀቢባ ትመጣለች ቤታ ሪላክስ ቮይስ አላዳምጥ ብዬ ሚውት እንዲያርጊ እኮ እንዳለልኩ እኔ ላይክ ሰዎች ያሉበት ሁኔታ መገመት ስለማልችል የምናገረው ነገር ራሱ ሊያናዳቸው ይችላል ብዬ ነው ጋይስ ገባችሁ አይደል በቃ አሁን ያለን ቤታይ ከኛ ጋር ሙድሽን አስተካክለሽ ፈታ ነው እንጫወት እኔም እኮ እንደዛ ነው ያልኩለት በቃ ምንም አልሆንኩም አትደውሉ ኢትስ ኦኬ ምንም አልሆንኩም
ኦኬ ጋይስ ምንም አልሆንኩም። ይሳደብ ተሳድቦ ይውጣለት። ሲጠግብ እንዴት አድርጌ እንደማስኬደው እኔ ነኝ የማውቀው። በደንብ ይሳደብ፣ በደንብ መርዙን ይርጭ። ሲጠግብ ንገሩኝ። ሀቢባ ሶሪ እሺ ያልሽውን አልሰማሽም። አይ ኖ እኔም ገብቶኛል። እና አንዴ ብቻሽን ፈልጌሽ ነበር ቤታ። በቃሽ እሺ ምን ትወጣ ብቻውን ከፈለገች ብዬ ነው ቤታ ምን ፈልጋ ነው አቡ? ወይኔ ግን እኔ ኢትዮጵያ ውስጥ በሆን ኖሮ ወይ ሰው ይገለኛል ወይ እኔን ሰውን አጠፋ ነበር። መድኃኒዓለምን ጋይስ እኔ ኢትዮጵያ ውስጥ በሆን ወይኔ የሆነ ሰው ያጠፋኛል፣ ህይወቴን ያጠፋዋል፣ ወይኔ ያጠፋ ነበር። እኔ እልከኛ ሰው ነኝ። በቃ እልህ በቃ አለብኝ። በተለይ ሰው ባልዋልኩበት ሲለኝ በቃ እንዲህ አንገበግበኛል። ማርያምን ገብርኤልን ጋይስ በቃ ሰው መገል የሚመስለኝ ማርያምን አይዶን በቃ ልክ እንዲህ ነው ደሜን በቃ የሚያፈላው። እኔም እኮ ችግር አለብኝ። ኮመንት ማንበብ ደንቆሮ ስለሆንኩ ነው ኮመንት ማነበው። እኔም ኮመንት ማንበብ ችግር አለብኝ። አታንብቢላቸው፣ አትስሚያቸው። ቤታ ኔጌቲቭ ኮመንት አታንብቢ። ሞዴሬተሮች ሚዩት ያድርጉ ኔጌቲቭ ኮመንት። ሞዴሬተሮቿ ፕሊዝ ኔጌቲቭ ኮመንት ሚዩት አድርጉላት። አቡ ትልቅ ሰው ቴንክ ዩ። እሺ ሞዴሬተሮች ምኑን ከምኑ ያርጉትኝ? ሀቡ ምኑን ከምኑ ደግሞ ከብሎክ አውጪ ብለሽኝ የአገር ሰው ከብሎክ አወጣውኝ። ሰላም ሀቢባ ይዘርዋን ስታት ጋር አንቺስ በምትሽው አቅምሽ እግዚአብሔር እና ጥንትሽ እንትን ብሎሽ ነው። ብሎክ አውጥተሽ ጨረሽ? ብሎክ አውጥተሽ ጨረሽ ወይስ ገና አላለቀም? ኧረ ብዙ አሉ። አሁን ቦርድ ቋጫው ሀቢባ ቴክስት እንትን በይ አንብብሽ ጻፍኩልሽን ኢንስታ ላይ የሆነ ነገር ጠጥር ያለው ከአንቺ አይምሮት ያለሽ ቆለጥ ይረግ ቃዩን በዚህ ዝም ይላል። ጋይስ ሀቢባ የሚታረቁ መስሎኝ ቮይስዋን እዚህ እንዳልከፍት እኔ እኮ ምንድነው ሀቢባ ምን ብለሻቸው ነው ከዚህ ስትወጪ? መጣው ብዬ እንትን ቤታ ኢንቪቴሽንሽ እንዳዘጊ ልክልሻለሁ ብዬ ነው የወጣሁት ከአንቺ ጋር እንጂ ምንም ከወጣሽ በኋላ ምንም አላልሻቸው? ምንም አላልኩም። ምንድነው የሚጽፉት ታዲያ? ምን እያሉሽ ነው? እንዳትሄጂ እያሏት ነው የሚሉት። እኔ ጋርም አንድ አይነት ኮመንት ነው የሚጽፉት። ዝም በያቸው እኮ አይነው ለምን መሰለሽ የሆነ ነገር ያልሽ ይመስል ማለት ነው። ከላይ እየተጻፈልኝ ነው የሆነ ቤት ላይ እንዳትታረቂ ኖ እያሉ ኮመንት እየጻፉ ነው። እኔ ደግሞ እንደ ተታራቂ ፈላጊ ምናምን ተደርጎ እየተወራ ስለሆነ ነው ግራ ገብቶኝ ነው። ምንም ያውሩ ምን አገባሽ? እኔ ነኝ ጉዳዩ ባለቤት ነው። ስወጣ ጀስት የሆነ ነገር ያልሻቸው መስሎኝ ነው። አልገባኝም። ምንም ያልኩት ነገር የለም። ማንም ምንም አያገባውም። እኔ ነኝ ጉዳዩ ባለቤት። አልገባኝም ምንም ችግር የለውም። አሁን ቆይ ይገባሻል። ኦኬ ጥሩ
እንደዚህ እናድርግ። ቤታ ቤትሽን ዘግተሽ እኔ ቤት ገዝተሽ ትመጫለሽ። ሀቢባ 3:46 ነው። አትተኝም? አልተኛም። አሁን ፈልጌሽ ነው። ታከብርኛለሽ አይደል? ካከበርሽኝ ቤታዬ ቤትሽን ዝጊና እኔ ቤት ገዝተሽ አረ ጌታ ወይ ኮሜንታተር ወይ ኮሜንታተር ወይ ኮሜንታተር ወይ ኮሜንታተር ሀቡሽ እሺ፣ 1 ደቂቃ ስጭኝ። እሺ 1 ደቂቃ 1 ደቂቃ። እሺ ጠብቅሻለሁ። እሺ 1 ደቂቃ። ሀቢባ ስትወጣ ምንድን ነው ያለቻችሁ? ንገሩኝ። ሀቢባ ስትወጣ ከኔ ጋር ስትወጣ ምን ብላ ነው የተናገረችው? ንገሩኝ በማርያም። ምን ብላ ነው? የሆነ ነገር ሀቢባ ብላለች። በምንም ይሄንን ታሪክ አታመጡትም። ቢካዝ ሰላቢ ነው የሆነች ነገር ብላለች ማርያምን። ለዛ ነው ለምን ተለያውን ነው ማርያምን ቴክስት ይገባልኝ የሆነ ቤት ኮመንት ላይ እንዳትታረቂ ኖ እያሉ ነው። ቤታ ደግሞ አንቺ እንደ ፈላጊ ለመታረቅ ፈልገሽ ኖ የተባለ አይነት ነገር ነው ምናምን መቤቴን እየተባለ ከላይ እየገባልኝ ስለነበረ ነው። ከዛ ኮመንት ደግሞ ታረቂ አትታረቂ ምንድን ነው? አልገባኝም ፍቅሮቼ። አቦ ምንድን ነው? ምን አባታቸው ነው ደግሞ እዚህ ባንጋሊ የሚልክብኝ? ውይ አቦ ይሄ ባንጋሊ። ቆይ አንዴ ጋይስ፣ አቦ እየላካ አማረረኝ። አቦ እከክ የሆነ ጋይስ ምንድን ነው ንገሩኝ በመቤት። ያውን ሀቢባ ቤት ሄጄ ሌላ እንትን እንዳይመጣብኝ ንገሩኝ። አንዴ አስረዱኝና ልሂድ።